ስለ አርሰናሉ የመሃል ሜዳ ተጫዋች ቶማስ ፓርቴ እንደዚሁም ስለ ማይልስ ሉዊስ ስኬሊ ወሳኝ መረጃዎች ተሰምተዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ሰዓታችንን አክብረን ተገኝተናል። እንግዲህ በዛሬው ቆይታችን እጅግ ወሳኝ በሰበር የወጡ መረጃዎችን የምንመለከተው በተለይም የጋናዊው ተጫዋች ቶማስ ፓርቴ ጉዳይ አሁን ከሰዓት በሰበር የወጣ መረጃ ነው ማለት ነው። ለቻናሌ አዲስ የሆናችሁ እስኪ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። እንደተለመደው እንግዲህ እስኪ ሌሎች የዝውውር መረጃዎችን እናወራለን። በቀጥታ ወደ መረጃዎቹ ለውሰዳችሁና ከቶማስ ፓርቴና ሉዊስ ስኬሊ ጉዳይን ጀምር። የማይልስ ሉዊስ ስኬሊ ጉዳይን አስቀድመን እናንሳ። የመድፈኞቹ የተከላካይ ስፍራ ተጫዋች የ18 ዓመቱ ታዳጊ ማይልስ ሉዊስ ስኬሊ በአርሰናል ቤት ለረጅም ዓመታት እንደሚቆይ ተረጋግጧል። በነገራችን ላይ በርካቶች ማይልስ ሉዊስ ስኬሊ ከአርሰናል ጋር መስማማት አልቻለም፣ ሊለያይ ነው፣ ሪያል ማድሪድ ሊወስደው ነው፣ አልፈርምም ብሏል እያሉ የሐሰት መረጃዎችን ሲያሰራጩ ነበር። እኔ በተደጋጋሚ ሉዊስ ስኬሊ ድርድር እያደረገ ነው፣ ውሉን ያራዝማል ብዬም ስሰራ ብዙዎች ማመን አልፈለጋችሁም ነበር። ነገር ግን በስተመጨረሻም ሁሉም ነገር ተረጋግጦ የአርሰናሉ የመስመር ተከላካይ በተለይም ባለፈው ዓመት በነገራችን ላይ በፕሪሚየር ሊጉ እጅግ ድንቅ ብቃታቸውን ካሳዩ ወጣት ተጫዋቾች መካከል ማይልስ ሉዊስ ስኬሊ ለኔ ቅድሚያ የምሰጠው ተጫዋች ነው። ለአርቴታ እንደዚሁም ለአርሰናል ምን ያህል ጥራት እንደሰጠው አይተናል። ተጫዋቹ በእርግጥ ትንሽ የዲሲፕሊን ችግሮች አሉበት። ያም ማለት እንግዲህ በተደጋጋሚ ቀይ ካርድን ሲመለከት አይተነዋል። አላስፈላጊ ፋውሎችን በመስራት ቀይ ካርድ በመመልከት አርሰናልም እንግዲህ የማይገባውን ዋጋ እንዲከፍልና ነጥቦችን እንዲጥል ምክንያት እንደሆነ እናውቃለን። ነገር ግን ከነዚህ ስህተቶቹ ውጪ በሜዳ ላይ የሚያሳየው ብቃት፣ በሜዳ ላይ የሚያደርገው እንቅስቃሴ እንደዚሁም ደግሞ የአርሰናል የአካዳሚ ልጅ በመሆኑ ለአርሰናል ማሊያ ያለውን ሁሉ የሚሰጥ ተጫዋች ነው። አርቴታንም እጅግ አድርጎ እንደሚወድ በተደጋጋሚ ነው የሚናገረው። ይህ ተጫዋች በሌላ መልኩ በእልህኛነቱ ነው የሚታወቀው። በተለይም የመጀመሪያ ጨዋታውን አምና አርሰናል ከማንቸስተር ሲቲ ጋር 2-2 በተለያየበት የኢትሃድ ጨዋታ ላይ ሲሰለፍ ሃላንድ ደግሞ አንተ ማነህ አላቀም እያለ እንግዲህ ሲሰድበው ሰምተን ነበር። ከዛ አርሰናል ወደ ኤሚሬትስ ሲቲን አምጥቶ 5-1 ሲያሸንፈው ሉዊስ ስኬሊ ግብ አስቆጥሮ ማነህ አንተ ያለውን ሃላንድን እንደሚጨፍረውና እንደሚያሳየው ደስታ አገላለጽ መሬት ላይ ቁጭ ብሎ የሃላንድን ደስታ በመድገም ለማናደድ ለማብሸቅ ሲሞክር አይተነዋል። ታዲያ ይህ ተጫዋች ለአርሰናል እጅግ ከልቡ የሚዋደቅ ተጫዋች መሆኑና በተለይም እንደዚህ ከቶትናም ከማንቸስተር ሲቲ ከአርሰናል ተፎካካሪ ቡድኖችና ደጋፊዎች ጋር ሁሉ ጊዜ ግጭት ውስጥ ሲገባ የምንመለከተው ተጫዋች ነው። ታዲያ በአርሰናል ቤት ውሉን አያራዝምም ተብሎ የነበረ ቢሆንም ማይልስ ሉዊስ ስኬሊ ግን በአርሰናል ቤት ለረጅም ዓመታት ያውም ለ5 ዓመታት የሚያቆየውን ውል ለመፈረም ከስምምነት እንደደረሰና ነገ ወይ ከነገ ወዲያ ፊርማውን በይፋ እንደሚያኖር ፋብሪዚዮ ሮማኖ ትላንትና በሰበር መረጃው ዘግቦታል። ስለዚህ የማይልስ ሉዊስ ስኬሊ ጉዳይ ምንም አያሰጋም። ስለዚህ አርሰናል በቀጣይ ዓመትም ጠንካራ የተከላካይ ስፍራ ይኖረዋል። በማይልስ ሉዊስ ስኬሊ፣ በጋብሪኤል ማጋሌሽ፣ ዊሊያም ሳሊባና ጁሪየን ቲምበር የታጠረ የተከላካይ አጥር እንግዲህ አርሰናል በቀጣይ ዓመት ይኖረዋል ማለት ነው። ስለዚህ ሉዊስ ስኬሊ ለቀጣይ 5 ዓመታት በመድፉ ቤት ይቆያል። ጓደኛውና ሌላኛው የአርሰናል አካዳሚ ውጤት ኢታን ዋኔሪም ውሉን እንዲያራዝም የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ እያነጋገሩት እንደሆነ ተሰምቷል። ስለዚህ ኢታን ዋኔሪም በቀጣዮቹ ቀናት ውሉን ያረዝማል ተብሎ ይጠበቃል። ስለዚህ አርሰናል 2 ወጣት ተጫዋቾቹ ለረጅም ዓመታት በአርሰናል ቤት እንደሚቆዩለት ተረጋግጧል። እነዚህ 2 ተጫዋቾች በጣም በተሰጥኦ የተሞሉና የአካዳሚ ልጆች መሆናቸው ደግሞ ለአርሰናል ያላቸውን ሁሉ የሚሰጡ መሆኑ የታየበት ነው ማለት ነው። እጅግ አሳሳቢውና ለአርሰናል ደጋፊዎች አስቆጪው መረጃ ደግሞ አሁን የምነግራችሁ ነው። ይህ ደግሞ ቶማስ ፓርቴንና አርሰናልን ይመለከታል። ብዙ የአርሰናል ደጋፊዎች በተለይም ኢትዮጵያ ውስጥ ያሉ ደጋፊዎች ቶማስ ፓርቴን እንደሚወዱ በአርሰናል ቤት ውስጥ አብዛኞቹን ከሁሉም በላይ ማለት በሚቻል ደረጃ ለቶማስ ፓርቴ ፍቅር አላቸው። አፍሪካዊ በመሆኑ ብቻ ሳይሆን ቶማስ ፓርቴ በሜዳ ላይ ለአርሰናል የሚያሳየውን ብቃት አርቴታ እንደውም ብዙ ጊዜ በተቀያሪ ወንበር ወይም ደግሞ ወደ ተከላካይ ወስዶ ሲያጫውተው የፓርቴን ብቃት እንዴት ማየት ተሳነው
አርቴታ እያሉ እንግዲህ ብዙዎች ጥያቄ ያቀርባሉ። ፓርቴ እንግዲህ ውሉ ሊጠናቀቅ ኮንትራቱ ሊጠናቀቅ በአርሰናል ቤት 11 ቀናት ብቻ ነው የቀሩት። ንግግሮች እየተደረጉ ነው እየተባለ ነበር። አርቴታም ፓርቴ እንዲቆይ ይፈልጋል እየተባሉ ነበር። ስፖርቲንግ ዳይሬክተሩም ፓርቴን አስማምቶታል። ስለዚህ ቶማስ ፓርቴ በአርሰናል ይቆያል እየተባለ ነበር። ነገር ግን አሁን ምሳ ሰዓት ላይ በወጣው መረጃ መሰረት ቶማስ ፓርቴ ከአርሰናል ጋር መስማማት አልቻለም። የነበረው ውይይትም ያለ ስምምነት ተጠናቆ ተቋርጧል። ቶማስ ፓርቴና አርሰናል እጅግ ሰፊ ውይይት ላለፉት 1 ወራት እያደረጉ እንደነበረ ፋብሪዚዮ ሮማኖ ዘግቧል። ነገር ግን ስምምነት ላይ መድረስ አልቻሉም። በተለይም በጥቅማ ጥቅምና በኮንትራቱ ቆይታ ጉዳይ ቶማስ ፓርቴ 2 ዓመትና ከዛ በላይ ቆይታን ይፈልጋል በአርሰናል። አርሰናል ደግሞ ለቶማስ ፓርቴ ከ1 ዓመት በላይ መስጠት አይፈልግም። እንደዚሁም ደግሞ ደሞዝ እንዲቀነስለት ይፈልጋል አርሰናል። ቶማስ ፓርቴ ደግሞ ደሞዙ ባለበት ወይም ደግሞ የተወሰነ እንዲጨመርለት እንደሚፈልግ ነው የተሰማው። ስለዚህ በመካከላቸው ምንም አይነት ስምምነት ላይ መድረስ ስላልተቻለ የቶማስ ፓርቴና የአርሰናል ውይይት ተቋርጧል ማለት ነው። ስለዚህ ቶማስ ፓርቴ በቀጣይ ሳምንታት ወይም በቀጣይ ወር አርሰናልን የመልቀቁ እድል እጅግ እንደሰፋና ከአርሰናል ጋር ሊለያይ እንደሚችል ዛሬ ላይቭ ስኮርን ጨምሮ ፋብሪዚዮ ሮማኖን ጨምሮ ዘግበውታል ማለት ነው። ስለዚህ ቶማስ ፓርቴ ከአርሰናል ጋር የመለየቱ ነገር እጅግ እየሰፋ መጥቷል። ከአትሌቲኮ ማድሪድ እንግዲህ አርሰናል ከመጣ በኋላ ረጅም ዓመታት በአርሰናል ቤት አሳልፏል። ለአርሰናል ያለውን ሁሉ ሰጥቷል። በተለይም ባለፈው ዓመት አርሰናል በአውሮፓ ሻምፒዮንስ ሊግ ረጅም ርቀት እንዲጓዝ በፕሪሚየር ሊጉም ከጉዳቱ አገግሞ ከጉዳቱ ጋር እየታገለ ያለውን ሁሉ የሰጠው ተጫዋች በስተመጨረሻ ከአርሰናል ጋር ሊለያይ እንደሆነ ነው የተሰማው። በተለይም ተጫዋቹ ደግሞ የቀድሞ ክለቡ አትሌቲኮ ማድሪድ እና የቱርኩ ክለብ ፊነርባቼ በጥብቅ ይፈልገዋል። እንደዚሁም የሳውዲ ክለቦችም የቶማስ ፓርቴ ከፍተኛ ፈላጊዎች ናቸው። ሌሎች የአውሮፓ ክለቦችም ቶማስ ፓርቴን እንደሚፈልጉት ይታወቃል። ስለዚህ ቶማስ ፓርቴ ከአርሰናል ጋር ከተለያየ በኋላም ወዴት ነው የሚሄደው የሚለው እንግዲህ የብዙዎች ጥያቄ ነው። ወይስ አርሰናል ድጋሚ ሀሳቡን ቀይሮ እንደምንም ብሎ ቶማስ ፓርቴን ለማቆየት ይጥራል ወይ የሚለው የብዙዎች ጥያቄ ነው የሚሆነው። ነገር ግን አሁን ባሉ መረጃዎች መሰረት ቶማስ ፓርቴ ከአርሰናል ጋር እንደሚለያየ ነው ማለት ነው የተዘገበው። አርቴታና አርሰናል እንግዲህ በቶማስ ፓርቴ በኩል የሪያል ሶሲዳዱን ማርቲን ዙቤሜንዲን እንዳስፈረሙ ቢገለጽም ነገር ግን ቶማስ ፓርቴን ማጣት ለአርሰናል ከፍተኛ ክፍተትን ሊፈጥር እንደሚችል ነው የሚገለጸው። በተለይም ማርቲን ዙቤሜንዲ እንደመጣ አርሰናል ቤት መላመድ የሚያቀተው ከሆነ የፓርቴ መውጣት ለአርሰናል ቀጣይ ዓመት የዋንጫ ፉክክር ላይ ጥላ እንዳያጠላና ከፍተኛ ክፍተት እንዳይሆን እንግዲህ ብዙዎች አርቴታና አርሰናል ፓርቴን በክለቡ እንዲያቆዩ ግፊትና ጥያቄ እየቀረቡ ነው። ነገር ግን አርሰናል ሀሳቡን የሚቀይር አይመስልም። ስለዚህ ቶማስ ፓርቴና አርሰናል የመለያየታቸው ነገር ሆነ የሆነ ይመስላል። ስለዚህ ከጆርጊኒዮ ቀጥሎ ሁለተኛው ተጫዋች ፓርቴ ይመስላል ከአርሰናል ጋር የሚለያየው። እንደዚሁም ኦሌክዛንደር ዚንቼንኮም ከአርሰናል የሚለያየው ተጫዋች ነው ማለት ነው። በሌላ በኩል አርሰናል እንግዲህ ከቶማስ ፓርቴ ጋር ከተለያየ የሚያደርገው ምንድነው የማርቲን ዙቤሜንዲን ዝውውር በፍጥነት መጨረስ ይሆናል ማለት ነው። ከዛ ፊቱን ወደ አጥቂ ያዞራል። እዚህ ጋር ግን አድማጭ ተመልካቾች የቶማስ ፓርቴ በአርሰናል መቆየት ወይስ መውጣት የሚለው ላይ ሀሳባችሁን ኮሜንት ላይ እንድታስቀምጡልኝ በአክብሮት ልጋብዛችሁ እወዳለሁ። በሌሎች የዝውውር መረጃዎች ሊቨርፑል የፍሎሪያን ቪርዝን ዝውውር ዛሬና ነገ ይጨርሳል። ፍሎሪያን ቪርዝ በአሁኑ ሰዓት ወደ ሊቨርፑል በረራውን እያደረገ ነው የሕክምና ምርመራውን ለማድረግ። ስለዚህ ዛሬ ወይም ነገ ፍሎሪያን ቪርዝ የሊቨርፑል ተጫዋች መሆኑን በይፋ ፈርሞ ያሳውቃል ማለት ነው። እንደዚሁም የቪርዝን ዝውውር ከጨረሱ በኋላ ሊቨርፑሎች የቦርንማውዙን ተጫዋች ሜሎስ ኪርኬዝን ዝውውር ለመጨረስ በዚህ ሳምንት ውስጥ ከፍተኛ ስራ እየሰሩ እንደሚገኙ ተሰምቷል ማለት ነው። በሌላ በኩል ከሊቨርፑል ዳርዊን ኑኔዝ በዚህ ሳምንት ውስጥ ይለቃል ተብሎ ይጠበቃል። ዳርዊን ኑኔዝ በሊቨርፑል እንደማይቆይ ተረጋግጧል ማለት ነው። በሌላ በኩል ማንቸስተር ዩናይትድ ምቤሙን ዝውውር እየጨረሰ እንደሆነ ተሰምቷል። ቶተናም እንግዲህ ከማንቸስተር ዩናይትድ ምቤሙን ሊነጥቅ ነው ተብሎ እየተወራ ነበር በብዙዎች ዘንድ። ነገር ግን በስተመጨረሻም ምቤሙ የማንቸስተር ዩናይትድ ተጫዋች ለመሆን ከጫፍ እንደደረሰ ተሰምቷል ማለት ነው። በነገራችን ላይ አርሰናል የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ጅማሩ ከባባድ እንደሆኑ እንግዲህ ትላንት በሰራውላችሁ ዘገባ ነግሬያችሁ ነበረ።
ከማንቸስተር ዩናይትድ ጋር ይጀምራል። ከሊድስ ጋር ከቀጠለ በኋላ ሊቨርፑል፣ ሲቲ እና ኒውካስትል በተከታታይ የሚያገኛቸው ከባባድ ቡድኖች ናቸው። ስለዚህ በዝውውሩ የነቃ እንቅስቃሴን ካሁኑ መጀመር እንዳለበት ብዙዎቻችሁ በአስተያየት መስጫ ሳጥኑ ስታስቀምጡ ነበር። እኔም በዚህ ሀሳብ እስማማለሁ። ምክንያቱም አርሰናል በእነዚህ የመጀመሪያ 6 ጨዋታዎች በርካታ ነጥቦችን መሰብሰብ አለበት። ለዚህም እንግዲህ ወሳኝ የተባሉ ቦታዎቹን ለመሙላት ዝውውሩ ላይ እንግዲህ በነቃ ተሳትፎ መሳተፍ አለበት ማለት ነው። ውድ አድማጭ ተመልካቾች የዕለቱን ሰበር መረጃ እንግዲህ ወደ እናንተ አደረስኩ። ማይልስ ሉዊስ ስኬሊ በአርሰናል ውሉን ቢያረዝምም ቶማስ ፓርቴ ግን ከአርሰናል ጋር ለመለያየት ከጫፍ እንደደረሰ ነገርኳችሁ። የሊቨርፑል የዩናይትድን የዝውውር መረጃም አወራ። በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለመስማት ትክክለኛው ቤት ነው። ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክሮች እንግዲህ በተለይም ዝውውርን የተመለከቱ እንደዚሁም የፕሪሲዝን ጨዋታዎች ሊጀመሩ ስለሆነ እነሱን የተመለከቱ ወሳኝ መረጃዎችን ይዤ በየዕለቱ እንገናኛለን። በሌላ ጥንክር እስከምንገናኝ ታዲያ በያላችሁበት ሰላምን ተመኘውላችሁ።